ዓለማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዱ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁና የተከበራችሁ ምእመናንና ወምእመናት፣ አባቶች፣ እናቶች፣ ወንድሞች እንዲሁም ሕፃናት፣ እህቶች ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምናደራችሁ፣ እንደምንቆያችሁ፣ እንደምንከረማችሁ አሜን። በምሕረቱ ባለጠግነት በቸርነቱ ብዛት እስከዚህች ሰዓት ያደረሰን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም በረከት፣ የቅዱስ ጊዮርጊስ በረከት፣ የጻድቃን የሰማዕታት የሐዋርያት በረከት ከሁላችሁ ጋር ይሁን። እግዚአብሔርን አመስግኑ። ሁላችሁም ከመቀመጫችሁ ብድግ ብላችሁ ወንጌል አብረን እናነባለን። መጽሐፍ ቅዱስ ያላችሁ ሰዎች የያዛችሁ ሰዎች የዮሐንስ ራእይ ምዕራፍ 5 ዛሬ አብረን እናነባለን። የዮሐንስ ራእይ ምዕራፍ 5 ከቁጥር 1 እስከ ቁጥር 14 ያለው ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ከዚህም በኋላ በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በውጭ የተጻፈባት በሰባትም ማኅተም የታተመች መጽሐፍን አየሁ። ኃያል መልአክም ያቺን መጽሐፍ ይገልጥ ዘንድ ማኅተሞችን የሚፈታ ዘንድ ለማን ይገባዋል እያለ በታላቅ ድምፅ አሰምቶ ሲናገር አየሁ። በሰማይም ቢሆን በምድርም ቢሆን ከምድርም በታች ቢሆን ያቺን መጽሐፍ ሊገልጥና ሊያያት የተቻለው የለም። ያለቀሱ ብዙዎች ናቸው፣ እኔም አብሬያቸው አለቀስኩ። ያቺን መጽሐፍ ሊገልጣትና ሊያያት የሚገባው ሆኖ የተገኘ የለምና ካለቆቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይገልጥ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በ24ቱ አለቆችም መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖችም ነበሩት። ይኸውም በምድር ሁሉ የተላከ የእግዚአብሔር መንፈስ ነው። መጥቶም በዙፋኑ ላይ ከተቀመጠው ከቀኝ እጁ ይህችን መጽሐፍ ወሰዳት። መጽሐፏንም በወሰደ ጊዜ 24ቱ አለቆችና 4ቱ እንስሶች በፊቱ ወድቀው ለበጉ ሰገዱለት። ሁሉም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ይዘዋል። በአዲስ መዝሙርም ይዘምሩ ነበር፣ እንዲህም አሉ። ያቺን መጽሐፍ ልትቀበል ማኅተሟንም ልትፈታ ይገባሃል። ተገድለሃልና በደምህም ከሕዝብና ከአሕዛብ ከነገድም ሁሉ ከወገንም ሁሉ ሰዎችን ለእግዚአብሔር ዋጅተሃልና ከእነርሱም ለአምላካችን ነገሥታትንና ካህናትን ሾምክ። በምድርም ሁሉ ይነግሣሉ። አየውም በዙፋኑም በእንስሶቹና ባለቆቹ ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም የብዙ እልፍ አላፋት ነበር። በታላቅ ድምፅም እንዲህ አሉ። ለታረደው በግ ኃይልንና ባለጠግነትን፣ ጥበብና ብርታትንም፣ ክብርንና ምስጋናንም በረከትንም ሊቀበል ይገባዋል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማው። 4ቱ እንስሶችም አሜን አሉ። እነዚያም አለቆች ወድቀው ሰገዱለት ይላል። አረፍ በሉ። የጌታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን እዝነ ልቦና እንዲሁም ደግሞ ወንጌል ተምረን ወደ ሕይወታችን ተግብረን የተወደደና ያማረ መንፈሳዊ ፍሬ እንድናፈራ ለመንግሥተ ሰማያትም የሚያበቃ መልካም በጎ ነገር እንድናደርግ መንፈስ ቅዱስ ለሁላችን ይርዳን ያግዘን። ለቅዱስ ዮሐንስ የሰማይን ምስጢር የገለጠለት መንፈስ ቅዱስ ለእኛም የወንጌልን ምስጢር ይግለጥልን። ስንማር ወንጌል አብረን ስንማር
ጆሮአችንና ልቦናችን ላይ ሆኖ ቃሉ ወደ ውስጣችን እንዳይገባ ወደ ሕይወታችን እንዳይተረጎም የሚከለክለብንን አጋንንት ሰይጣን እግዚአብሔር አምላክ ይገስጽልን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። የእግዚአብሔር ጸጋ በዚህ ጉባኤ ላይ ይሁን። የቅድስት ሥላሴ ቸርነት በዚህ ጉባኤ ላይ ይሁን። ቅዱስ ጊዮርጊስ ጠላታችን ሁሉ ይደምስስልን። አሜን። በተከታታይ እንደ እግዚአብሔር መልካምና ቅዱስ ፈቃድ የዮሐንስ ራእይን ማንበብ ማጥናትና መማር ጀምረናል። ይሄውም ደግሞ ዛሬ 3ኛ ሳምንታችን ላይ እንገኛለን። እግዚአብሔር አምላካችን ምስጢሩን ማስተዋሉን ይግለጥልን። የዮሐንስ ራእይ ምዕራፍ 5 ሲጀምር እንደዚህ ይላል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በውጭ የተጻፈበት በ7 ማኅተም የታተመ መጽሐፍን አየሁ ብሎ ይጀምራል። እዚህ ጋር ደግሞ የሚመለከተው በዙፋኑ ላይ የተቀመጠውን እግዚአብሔር አብን ነው። እግዚአብሔር አብ በዙፋኑ ላይ ተቀምጦ በቀኝ እጁ በውስጥና በውጭ በኩል የተጻፈ መጽሐፍ እንዲሁም ደግሞ በ7 ማኅተም የታተመ መጽሐፍን ይዞ አየው ይላል። እግዚአብሔር አብ ይህንን መጽሐፍ የያዘበት የራሱ የሆነ ምስጢር አለው። ይሄ መጽሐፍ በውስጡ የያዘው ነገረ ምጽአትን ነው። የነገረ ምጽአትን ምስጢር ማንም ሊያውቀው አይችልም። ምጽአት በዚህ ቀን ይመጣል፣ ምጽአት በዚህ ዓመት ይመጣል ብሎ የሰው ልጅ ወይም ፍጥረት ሁሉ ሊያውቀው አይችልም። ያ ምስጢር ያለው እግዚአብሔር አብ ጋር ብቻ ነው። ይህንን ምስጢር ነው እግዚአብሔር አብ የያዘው። በ7 ማኅተም አትሞ በእጁ ይዞታል። ለምን? ንጉሥ የከበረ መጽሐፍ የከበረ ደብዳቤ በማኅተም እንደሚያትመው ይሄ የከበረን መጽሐፍ በ7 ማኅተም ያተመው እግዚአብሔር አብ ነው። እግዚአብሔር አብ በዛ ዙፋን ላይ ተቀምጦ ይቺን መጽሐፍ በቀኙ ይዞ እንደነበረ ዮሐንስ እንዳየ ተናገረ። ይሄ ምስጢረ ምጽአትን ስለ ምጽአት የሚናገረው መጽሐፍ ማንም ሊፈታው፣ ማንም ሊከፍተው፣ ማንም ሊያየው አልቻለም። አንድ በጣም ታላቅ ብርቱ መልአክ ይህቺን መጽሐፍ ሊገልጥ ዘንድ ማለትም የነገረ ምስጢርን ትርጉም ይመለከት ዘንድ ማንም እንዳልተገባው በሰማይ ሆኖ አሰምቶ ጮ ተናገረ። ይህን መጽሐፍ ማን ይከፍተዋል? ይህን ማኅተምስ ማን ይፈታዋል? እያለ ይሄ ብርቱ ታላቅ መልአክ አሰምቶ ጮ ተናገረ። በሰማይም ቢሆን በምድርም ቢሆን ከምድርም በታች ያሉ ማንኛውም ፍጥረት በአብ ቀኝ የተያዘችውን ይህቺን በ7 ማኅተም የታተመችዋን መጽሐፍ ሊገልጣትና ሊያያት ማኅተሙንም ሊፈታ ማንም አልተቻለውም። ባለመቻሉ ምክንያት ብዙዎች አለቀሱ። ብዙ ፍጥረታት፣ ብዙ ቅዱሳን ይሄ መጽሐፍ ባለመከፈቱ ማኅተሙ ባለመፈታቱ እጅግ በጣም አለቀሱ። በማልቀሳቸው ደግሞ ዮሐንስ ያንን እንባ አይቶ አብሮ አለቀሰ። ከ4ቱ አለቆች አንዱ ወደ ዮሐንስ ጠጋ አለና አይዞ አታልቅስ፣ ይህችን መጽሐፍ ይከፍታት ዘንድ ይህችንም ማኅተም ይፈታት ዘንድ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ሊገልጽ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል ብሎ ነገረው። ድል ነስቷል። ያን መጽሐፍ ለመክፈት ያን ማኅተም ለመፍታት ድል የነሳ ያስፈልግ ነበረ። ታዲያ የዳዊት ዘር ታዲያ ከይሁዳ ነገድ የሆነው ታላቁ አንበሳ በአምላክነቱ ኃያል የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ማኅተም ሊፈታ ይህንን መጽሐፍ ሊገልጥ ሙሉ ስልጣን እንዳለው ነገረው። በምድር ላይ ከይሁዳ ነገድ የተወለደ የዳዊት ዘር የሆነ ታላቁ የይሁዳ አንበሳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን መጽሐፍ ከአብ ሊቀበል ማኅተሙን ሊፈታና ያንን መጽሐፍ ሊያነብ ስልጣን
እንዳለው ነገረው። ስልጣን የተሰጠው ደግሞ ድል ስለነሳ ነው። ድል የነሳው ምንድነው ስንል የመጀመሪያው ዓለምን ድል ነስቷል። ሁለተኛው ኃጢአትን ድል ነስቷል። ሶስተኛው ሞትን ድል ነስቷል። አራተኛው ዲያብሎስን ድል ነስቷል። እነዚህን አራት ነገሮች ድል ስለነሳ ይህንን መጽሐፍና ይህንን ማዕተብ ይፈታና ይገልጥ ዘንድ ሙሉ ስልጣን ተሰጥቶታል። ስልጣኑን ደግሞ የሰጠው የባሕርይ አባቱ አብ ነው። የባሕርይ አባቱ አብ ስለታዘዘለት፣ ለሰው ልጆች ስለሞተ፣ ለሰው ልጆች መከራን ስለተቀበለ የሚወደው አባቱ አብ የሚወደው ልጁ ለወልድ ይህን መጽሐፍ ሰጠው። ታዲያ ይህን መጽሐፍ እንደሚቀበልና ስልጣን እንዳለው ይህን ማዕተብ ለመፍታትም ቁልፉ በሱ እጅ እንደሆነ ዮሐንስ ተመለከተ። ከዚህ በኋላ ዋናው ትምህርት የሚጀምረው። በደንብ ተከታተሉኝ። ይህን ትምህርት ስንማር እናንተ ከኔ ጋር አብራችሁ ትምህርቱን እየተማራችሁ በልቦናችሁ ወይንም ደግሞ በአይምሯችሁ አብራችሁ ያለውን ነገር እየተከተላችሁ የሰማዩን ነገር በህሊናችሁ እየሰራችሁ አብረን እንድንቆይ እጋብዛችኋለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ከዚህ በኋላ ዮሐንስ ያየው ራእይ በጣም ጥልቅ የሆነ ራእይ ነው። ይሄ ራእይ ምንድነው ስንል በዛ ቁጥር 6 ላይ በዙፋኑና በአራቱ እንስሶች መካከል እንደታረደ በግ ቆሞ አየው ይላል። በዙፋኑ ስር ባሉ በአራቱ እንስሶች በአራቱ ኪሩቤሎች ዙፋኑን ዞረው ዙፋኑን ከበው በሚያጥኑ በሚያመሰግኑ በአራቱ ካህናተ ሰማይ ፊት ለፊት እንደታረደ በግ ሆኖ አየው እያለ ይነግረናል። ምን ማለት ነው? እንደታረደ በግ አየው ሲል ምን ማለት ነው? የታረደው በግ ማለት ለምንድን ነው የታረደ በግ እዚህ ውስጥ የገባው ብለን በደንብ ማስተዋል ይገባናል። ለምን? የሰው ልጅ ይሄን የታረደው በግ ምን እንደሆነ ካወቀ፣ የሰው ልጅ እኔና እናንተ የታረደውን በግ ምስጢር ካወቅን በእውነትም ስለታረደው በግ በደንብ እንገነዘባለን። ስለታረደው በግ በደንብ እናውቃለን። ለታረደው በግም እንገዛለን፣ እንሰግዳለን፣ እናመልከዋለን። የዓለም ሁሉ ይሄን የታረደውን በግ ማወቅ አለበት። ምንድነው ይሄ የታረደው በግ? ማን ነው ይሄ የታረደው በግ ብለን በደንብ ማየት አለብን። ይህንን ከማየታችን በፊት ግን ወደ ብሉይ ኪዳን እንሄድና በብሉይ ኪዳን በኦሪት ዘሌዋውያን በምዕራፍ 5 ከቁጥር 16 ላይ እንደዚህ የሚል ቃል እናገኛለን። በተቀደሰ ነገር ላይ ስለሰራው ኃጢአት ዕዳ ይከፍላል፣ 5ኛውን እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መስዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል ይላል። በብሉይ ኪዳን ማንኛውም ሰው ኃጢአት ሲሰራ፣ ማንኛውም ሰው በደል ሲያደርግ በደሉንና ኃጢአቱን እግዚአብሔር ይቅር ይልለት ዘንድ ወደ መሠዊያው ድንኳን ይወስደውና ለካህኑ አውራ በግ ይሰጠዋል። ያም ካህን አውራ በጉን ይይዝና የሰውየውን ኃጢአት አውራ በጉ ላይ ያሳርፍበትና አውራ በጉን ያርደዋል። አውራ በጉ ከታረደ በኋላ የአውራ በጉን ደም ይቀበልና በመሠዊያው ድንኳን ላይ ይረጨው ነበረ። ይሄ የብሉይ ኪዳን ስርዓት ነው። የሰው ልጆች ኃጢአታቸውን እግዚአብሔር ይቅር እንዲላቸው የሚደረግበት ስርዓት ነው። በብሉይ ኪዳን የሚታረዱት አውራ በጎች ናቸው። እነዚህ አውራ በጎች ደግሞ እያንዳንዱ ሰው ወይም ከገበያ ገዝቶ ወይንም ደግሞ ካሳደገው ከአንዱ ገዘፍ ያለውን ጠንከር ያለውን በግ ይዞ ወደ መሠዊያው ድንኳን ይሄዳል። እንዲህ አይነት ስርዓት በብሉይ ኪዳን ሲካሄድ ኖሯል። ይሄ ግን የብሉይ ኪዳን ስርዓት የሰው ልጆችን ሊያድን፣ ሊታደግ፣ ሊዋጅ፣ የሰው ልጆችን ከሲኦል ወደ ገነት ሊመልስ አልተቻለውም። ይሄ ስርዓት
ዓለምን ሊያድን አልቻለም። ይሄ ስርዓት የሰው ልጆችን ከአጋንንት ስርዓት ሊያላቅቅ አልቻለም። ታዲያ እግዚአብሔር አምላክ አዳም በበደለ ጊዜ በወደቀ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ባለው ቃል መሰረት ከ5500 ዘመን በኋላ የተወደደውን አንድያ ልጁን ዓለም ምንም ሳትሰጠው ዓለም ምንም ሳታደርግለት ዓለም አንድ ቀን ሳታስደስተው እንዲሁ ዓለምን ወዶ ልጁን ወደዚህ ምድር ላከው። ከእመቤታችን ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ አማኑኤል በዚህ ምድር ላይ ተመላለሰ። የተመላለሰበት ደግሞ ዘመን 33 ዓመት ከ3 ወር ነው። ታዲያ ዓለምን ሁሉ ይታደግ ዘንድ ዓለምን ሁሉ ያድን ዘንድ እኔና እናንተ ያለብንን በደል ያለብንን ዕዳ ይከፍልልን ዘንድ የኔና የናንተን የዓለምን ሁሉ ኃጢአት ተሸክሞ በመስቀል ላይ ተሰቅሎ የእግዚአብሔር በግ መስዋዕት ሆኖ ስጋውን ቆርሶ ደሙን አፍስሶ እኔና እናንተን እኛንና ዓለምን አዳነ። ክብር እግዚአብሔር ይሁን። ክብር ለታረደው በግ ይሁን። እርሱ በመስቀል ላይ ታረደ። ዓለም ሁሉ በደሙ ታጠበች። ዓለም ሁሉ በደሙ ነጻች። የታረደው በግ የአዲስ ኪዳናችን በግ ጌታችን ኢየሱስ ክርስቶስ ነው። ክብር ለእርሱ ይሁን። የታረደው በግ ከኃጢአት ሁሉ አነጻን። የታረደው በግ ከአጋንንት ስራት ነፃ ወጣን። የታረደው በግ ላመኑት ሁሉ ከሲኦል ወደ ገነት መግባትን ሁሉ አደረገ። የታረደው በግ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራና ከራሱ ጋራ አስታረቀ። የታረደው በግ ደም ዛሬም እነሆ ትኩስ ነው። ዕለት ዕለት በግ ይታረዳል። እየተቀደሰ በቤተ ክርስቲያን ስሙ እየተመሰገነ ስሙ እየተመለከ በቤተ መቅደሱ በመሰዊያው ይሄ በግ ይታረዳል። እኔና እናንተ የዚህን በግ ስጋ እየበላን እኔና እናንተ የዚህን በግ ደም እየጠጣን የዘላለምን መንግሥት እንወርሳለን፣ ሕይወትን እናገኛለን። ክብር ኢየሱስ ክርስቶስ ይሁን። የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ዮሐንስ ራሱ በወንጌሉ እንደዚህ ይላል። በዮሐንስ ወንጌል በምዕራፍ 1 ከቁጥር 36 ላይ በግሁ ለእግዚአብሔር ዘያትት ወያሴስር ኃጢአት ዓለም የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። ጌታችን ኢየሱስ ክርስቶስ የእግዚአብሔር በግ ነው። ዮሐንስ ታዲያ በራእዩ ያየው ይህንን የታረደ በግ ነው። በሰማይ በኪሩቤል በሱራፌል በመላእክት ፊት እንደታረደ በግ ሆኖ አየሁት ሲል ያንን ምሳሌነቱን ነው። ዛሬም እርሱ በሰማይ የተቸነከረው እጁ፣ የተወጋው ጎኑ፣ የተቸነከረው እግሩ አሁንም ድረስ እንዳለ እየነገረን ነው። ጌታችን ኢየሱስ ክርስቶስ ከሞት ከተነሳም በኋላ ስለኔና ስለናንተ መወጋቱ ስለኔና ስለናንተ ዋጋ መክፈሉ እኔና እናንተን በደም መዋጀቱ አሁንም ድረስ በሰማይ ይመሰክርልናል። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። የሞተልና የተሰዋልን የእግዚአብሔር በግ ኢየሱስ ክርስቶስ ነው። ይሄ በግ ታዲያ ዮሐንስ ሲመለከት ይሄ በግ ምን አለው አለ? 7 ቀንዶችና 7 ዓይኖች አሉት ብሎ ይነግረናል። በደንብ ተከታተሉኝ። ይሄ በግ 7 ቀንዶችና 7 ዓይኖች አሉት ብሎ ይነግረናል። ለምንድነው 7 ቀንዶች ያሉት? ለምንድነው 7 ዓይኖች ያሉት የሚለው በደንብ ማወቅ አለብን። በመጀመሪያ ቁጥሩን እንመልከተው እስቲ። 7 ቁጥር እንደምታውቁት በሰማይ ስርዓት ፍጹም የሆነ ቁጥር ነው። አብዛኛውን የዮሐንስ ራእይን ስናነብ 7 ቁጥር እየተደጋገመች እናያታለን። 7ቱ አብያተ ክርስቲያናት፣ 7ቱ መላእክት፣ 7ቱ የእሳት መብራት፣ 7ቱ ሰማያት እነዚህ ማየት እንችላለን። 7
ፍጹም የሆነው የእግዚአብሔር ቁጥር ነው። መንፈስ ቅዱስ ራሱ በሰባት ይመሰላል። ሥላሴ በስንት ናቸው? በሰባት። ለምን በሰባት ሆኑ? ለምን በሰባት ሆኑ ስንል ሥላሴ ፍጹም ስለሆኑ ነው እንጂ ሥላሴ በሰባት ብቻ የሚከበሩና የሚመለኩ ሆነው አይደለም። ሥላሴ እያንዳንዱ ቀን፣ እያንዳንዱ ሰዓት፣ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ፣ እያንዳንዱ ማይክሮ ሰከንድ፣ እያንዳንዱ ዕለት፣ እያንዳንዱ ወራት፣ እያንዳንዱ ዓመታት ለዘላለም የሚመለኩ አምላክ ናቸው። በሰባት የሆኑት ፍጹም ስለሆነ ነው። ሥላሴ ፍጹም ነው። ፍጹምና ደግሞ የሥላሴ የባህሪው ነው። ስለዚህ ሰባት ቀንድ ያለበት የራሱ ምክንያት አለው። ለምሳሌ ስንል መዝሙረ ዳዊት ምዕራፍ 75 ከቁጥር 10 እንደዚህ ይላል፣ የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃንን ቀንዶች ግን ከፍ ከፍ ይላሉ ይላል። ቀንድ የኃይል ምልክት ነው። ቀንድ የምን ምልክት ነው? የኃይል ምልክት ነው። ሁለተኛው ቀንድ የምን ምልክት ነው? የክብር ምልክት ነው። የምን ምልክት ነው? የክብር ምልክት ነው። እግዚአብሔር አምላክ የኃጢአተኞችን ቀንድ እንደሚሰብርና ኃጢአተኞችን በቀንዱ እንደሚወጋቸው በፍርዱ እንደሚፈርድባቸው ጻድቃንን ደግሞ የጻድቃንን ቀንድ ከፍ ከፍ እንደሚያደርግ በጽድቅና በቅድስና በክብርና በሞገስ ከፍ ከፍ እንደሚያደርግላቸው ይነግረናል። ቀንድ የኃይል ምልክት ነው። ምክንያቱም ቀንድ በባህሪው ምንድን ነው? በጣም ኃይለኛና በጣም ጠንካራ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቅና ኃይለኛ አምላክ እንደሆነ ለመምሰል ወይንም ደግሞ ምሳሌነት ለመስጠት ነው ሰባቱ ቀንዶች በበጉ ራስ ላይ አየው የሚለው እንጂ በጉ ሰባት ቀንድ አለው ማለት አይደለም። አሁን የጻድቃንን ቀንድ ከፍ ከፍ አደርጋለሁ፣ የኃጥአንን ቀንድ ሰብራለሁ ሲል እኮ ኃጥአንን አጠፋለሁ፣ ጻድቃንን ከፍ ከፍ አደርጋለሁ እያለ ነው፣ እየመሰለ ነው፣ እያነጻጸረ ነው። በድጋሚ ደግሞ ምን ይላል? መዝሙር 18 ላይ ነው፣ እግዚአብሔር አለቴ፣ አምባ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬ ነው ይላል። እግዚአብሔር ምንድን ነው? የደህንነቴ ቀንድ ነው። እግዚአብሔር የምመካበት ቀንዴ ነው። እግዚአብሔር የምተማመንበት ቀንዴ ነው። የእግዚአብሔር ክንድ፣ የእግዚአብሔር ማዳን በቀንድ እየመሰረ ይገልጸዋል። ቀንድ የኃይል ቀንድ፣ የክብር ቀንድ፣ የሞገስ ምሳሌ ነው። ሁለተኛ ደግሞ ቀንድ የተባሉት ሐዋርያት ናቸው። በጌታችን በኢየሱስ ክርስቶስ ቃል በመጽሐፍ ቅዱስ የዓለምን ኃጢአት እየሻሩ ሰዎችን ከአጋንንት እስራት እየፈቱ ሰዎችን ከጣዖት አገዛዝ ነፃ እያወጡ ዲያብሎስን በጌታችን በኢየሱስ ክርስቶስ ስም እየወጉ እየደመሰሱ የሰው ልጆችን ነፃ ስላወጡ ሐዋርያት በቀንድ ተመስሏል። ከቀንዱ በኋላ ምን አየው አለ? ሰባት ዓይኖች አየው አለ። ምን ማለት ነው ስንል እግዚአብሔር ፍጹም የሆነ ዓይን አለው ማለት ነው። በሰማይ ያለውን እያንዳንዱን ስርዓት፣ እያንዳንዱን መልአክ፣ እያንዳንዱን ፍጥረት፣ በምድር ያለውን እያንዳንዱን የሰው ልጅ፣ እያንዳንዱን እንስሳ፣ ከምድርም በታች በእንጦሮጦስ፣ በሲኦል፣ በገሃነም፣ በሰማይ ደግሞ ከዋክብትን እያንዳንዱን አያለው፣ ከዓይኔ የተሰወረ የለም ሲል ነው። ከእግዚአብሔር ዓይን የተሰወረ ምንም የለም። አንዳንድ ጊዜ ስንጸልይ እግዚአብሔር ረስቶኛል፣ እግዚአብሔር አይመለከተኝም ብለን እናስባለን። እንደዚህ ብለን እንዳናስብ ግን እግዚአብሔር ሰባት ዓይኖች አሉት ይላል። ሰባት ዓይኖች፣ ፍጹም የሆነ ዓይን አለው እግዚአብሔር። እግዚአብሔር ያይሻል፣ እግዚአብሔር ያይካል። እግዚአብሔር ረሳኝ አይባልም፣ እግዚአብሔር ተወኝ አይባልም። እግዚአብሔር አንቺ ወይንም አንተ እንደረሳ ወይንም ደግሞ እግዚአብሔር ሌላውን እንዳስታወሰ በምንድን ነው መለኪያ? በምንድን ነው መለኪያሽ? በቁሳቁስ ሌላው ቁሳቁስ ስላለው ሌላው ገንዘብ ስላለው ምናልባት አንቺ ወይንም አንተ ገንዘብ ስለሌለ ያ ነው እንደ መለኪያው? እግዚአብሔር እነሱን አስታውሷል ማለት ነው እንዴ? በንብረት እንለካዋለን እንዴ እግዚአብሔርን? እግዚአብሔር ማንንም አይረሳም። እናት የወለደችዋ እንደማትረሳ እግዚአብሔር ፍጥረቱን በፍጹም አይረሳም። ሥላሴን በሴት አንቀጽ የምንጠራው ቅድስት ሥላሴ ብለን የምንጠራው ለምንድን ነው ስንል ቅድስት ሥላሴ እናት ስለሆነ ነው። የፍጥረታት ሁሉ እናት አስገኝ ስለሆነ ነው። ቅድስት ሥላሴ እያንዳንዱ ፍጥረት ያውቃሉ።
ምናልባት እኛ የምናውቀው የወለድናቸው ልጆች ነው። እግዚአብሔር አምላክ ግን በሰማይ ያለውን ከሰማያት በላይ የተዘረጋውን እያንዳንዱን ነገር እንደገና ደግሞ በዚህ ምድር ያለውን እያንዳንዱን ፍጥረት እኛ ማናየውን እኛ የምናየውን እኛ ማናውቀውን እኛ የምናውቀውን እንደውም ደግሞ ከምድር በታች ያሉትን እያንዳንዱን ነገር የሚያይ የሚመለከት የሚያውቅ አምላክ ነው። በጣም ይገርማቸዋል። በሰማይ የተዘረጋውን ከዋክብት ሁሉ በስማቸው እየጠራ የሚያስገባና የሚያስወጣ አምላክ ነው። በጣም ይገርማቸዋል። እግዚአብሔር የፈጠራቸውን እልፍ አላፋት ወትእልፊት አላፋት የሆኑ ብዙ የሆኑ የማይቆጠሩ መልአኮችን ስም አውጥቶላቸው የሚልካቸው የእግዚአብሔር አምላክ ነው። እያንዳንዳችንን በስማችን እየጠራ የሚያኖረን እግዚአብሔር አምላክ ነው። ክብር እርሱ ይሁን። የማይረሳን የሚያኖረን በስማችን የጠራን መንግስቱን የሚያወርሰን እግዚአብሔር ነው። ሁላችንም ይመለከታል። እያንዳንዱን ነገሩን ይመለከታል። ምናልባት ሰዎች እኮ ሲያዩን የሚያዩን ፊታችንን ከላይ ያለውን ገጽታችን ከላይ የለበስነውን ልብሳችንን ነው የሚመለከቱት። የእግዚአብሔር አይኖች ግን የኛን ውስጥ ልባችንና ኩላሊታችን የሚመረምር አምላክ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም የሆነ አይን ያለው አምላክ ነው። ሁሉን ይመረምራል። ጌታ ሁሉን ያውቃል። ሁሉን አዋቂ እግዚአብሔር ብቻ ነው። 7 ቀንዶችና 7 አይኖች ያለው ለዛ ነው። ታዲያ አንድ ታላቅ ምስጢር በሰማይ ይከናወናል። ያየነው ጌታችን ኢየሱስ ክርስቶስ ያቺን መጽሐፍ ከአብ እንደሚቀበልና 7ቱን ማዕተብ እንደሚፈታ ገልጦ ሊያነባትም ስልጣን እንደተሰጠው አይተናል። ታዲያ ጌታችን ኢየሱስ ክርስቶስ ይህንን ማዕተብ ሊፈታ ይህንንም መጽሐፍ ሊቀበል ወደ አብ ሄዶ አብ በእጅ ያለችውን ያቺን መጽሐፍ ወሰዳት። ይቺን መጽሐፍ ሲወስዳት በጣም የሚገርማችሁ ነገር መጽሐፏን በወሰዳት ጊዜ 24 አለቆችና 4 እንስሶች በፊቱ ወድቀው ለበጉ ሰገዱለት። ለበጉ ሰገዱለት ማለት በጉን አመለኩት ማለት ነው። ፍጹም አምልኮ ለጌታችን ለኢየሱስ ክርስቶስ ሰጡት ማለት ነው። የሰጡት ስግደት የአክብሮት ስግደት አይደለም። የሰጡት ስግደት የጸጋ ስግደት አይደለም። የሰጡት ስግደት የአምልኮ ስግደት ነው። እነማን ናቸው የሰገዱለት? 24ቱ አለቆች። እነማን ናቸው የሰገዱለት? 4ቱ እንስሶች እጅግ በጣም የተከበሩ ከመላእክትም ከፍ ያሉ ንጹሃን የሆኑ ኃያላን የሆኑ ታላቅ የሆኑ 24ቱ ሽማግሌዎች 24ቱ አለቆች ካህናተ ሰማይ ሱራፌል በበጉ ፊት ወድቀው ሰገዱለት። 4ቱ ኪሩቤል ዙፋኑን የሚሸከሙ 24 ሰዓት የማያቋርጡ ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑት በበጉ ፊት ሰገዱለት፣ አመለኩት። ለዘላለም ክብር፣ ለዘላለም ኃይል፣ ለዘላለም ታላቅነት ላንተ ይገባል አሉት። 24ቱ ሽማግሌዎች በፊቱ 4ቱ እንስሶች በፊቱ ሲሰግዱ በጣም ይገርማቸዋል። አዲስ የሆነ መዝሙር ተገለጠላቸው። በአዲስ መዝሙር እግዚአብሔርን ማመስገን ጀመሩ። ለካ ስግደት አዲስ ነገር ይሰጣል። ብዙዎቻችን ህይወታችን አሮጌው ነው። ብዙዎቻችን አዲስ ነገር የማይገለጥልን፣ ብዙዎቻችን በመንፈሳዊ ህይወት ከፍ ማንነው ለምንድን ነው ስንል ስለማንሰግድ ነው። አንሰግድም። ስለዚህ አዲስ ነገር የለም በህይወታችን። አገልጋይ አይሰግድም፣ ጸጋ የለውም። ምእመናን አይሰግዱም፣ ቅድስና የለም። ቅድስና ሸሽቷል፣ ጸጋ ሸሽቷል፣ በረከት ሸሽቷል፣ ሞገስ ሸሽቷል። ለምን? ለእግዚአብሔር የሚሰግድ ትውልድ የለም። ለጠቋራ ዳን ሞቴሮ ሰንጋላ ለጨሌ የሚሰግድ ትውልድ ነው ያለው። እንኳን አዲስ ነገር ሊገለጥለት ወደ ድሮ ዘመን እየተመለሰ የጨለማ መንፈስ እየወረሰው ህይወቱ ሁሉ አይምሮ ሁሉ ዘመኑ ሁሉ በጨለማ ሆኖ በጨለማ የሚመላለስ ነው ያለው። ለምን? ለጨለማ መንፈስ ነው የሰገደው። 24ቱ ካህናተ ሰማይ ግን 4ቱ እንስሶች ግን ለእግዚአብሔር ለበጉ ለኢየሱስ ክርስቶስ ሲሰግዱ አዲስ መዝሙር ተገለጠላቸው። እግዚአብሔር አምላካችን አዲስ መዝሙር አዲስ ህይወት ይግለጥላችሁ።
ይገለጥላችሁ በጌታችን በኢየሱስ ክርስቶስ ስም። አዲስ ሕይወት፣ አዲስ ማንነት፣ አዲስ ዘመን በሕይወታችሁ ላይ ይከፈት። አዲስ ነገር ይገለጥላችሁ። አሮጌው ነገር ከናንተ ይወገድ። ጌታችን ኢየሱስ ክርስቶስ አዲስ መዝሙር በአንደበታችሁ ያሳድርበት። ጌታችን ኢየሱስ ክርስቶስ ለዘመናችሁ ለሕይወታችሁ አዲስ ነገር ይስጣችሁ። ሕይወታችሁ ሁሉ በአዲስ ይታደስ። በኢየሱስ ክርስቶስ ስም ታደሱ። በጣም ይገርማችኋል። ከሰገዱ በኋላ በአዲስ መዝሙር እንደዚህ ብለው ለመዘመር ተነሱ። ለመዘመር ሲነሱ የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ይዘው ሊያጥኑ፣ በጉን ሊያመሰግኑ፣ በጉን ሊያመልኩ ተዘጋጁ። የቅዱሳን ዕጣን የሞላበት የቅዱሳን ጸሎት ዕጣን የሞላበት የወርቅ ዕቃ ይዘው ተነሱለት። የእያንዳንዳችንን ጸሎት፣ የእያንዳንዳችንን ልመና፣ የቤተ ክርስቲያንን ልመና፣ የቤተ ክርስቲያንን ጸሎት ይዘው በሱ ፊት ያንን ጸሎት ሊያሳርጉ በፊቱ ቆሙ። ወገኖቼ እያንዳንዱ የምንጸልየው ጸሎት፣ ወገኖቼ እያንዳንዱ እግዚአብሔርን የምንለምነው ልመና እንዲሁ በከንቱ የሚወድቅ አይደለም። በእግዚአብሔር ፊት በእነዚህ በአራቱ ካህናተ ሰማይ የሚያርግ ጸሎትና ልመና ነው። ምነው እግዚአብሔር ጸሎቴን አልሰማም አትበሉ። እግዚአብሔር ጸሎታችን ይሰማል። እግዚአብሔር ጸሎታችን ይቀበላል። እንደ ንጹሕ ዕጣን ጸሎቴን ተቀበልክ እንዳለ ልበ አምላክ ቅዱስ ዳዊት ጸሎታችንን እንደ ንጹሕ ዕጣን አድርጎ እግዚአብሔር አምላክ ይቀበልልናል። ወገኖቼ የእያንዳንዳችሁን ጸሎት እግዚአብሔር ይሰማልና ደስ ይበላችሁ። ደስ ያለው እግዚአብሔርን ያመስግን። እያንዳንዱ የእግዚአብሔር ያለቀሳችሁት እንባ፣ እያንዳንዱ እግዚአብሔርን የለመናችሁ ጸሎት እግዚአብሔር ይሰማል። እግዚአብሔር ሰምቶ ደግሞ ዝም አይልም። እሱ እንደ ሰው እሱ እንደ ፍጥረት አይደለም። ለእያንዳንዱ ጸሎትና ልመና እግዚአብሔር ይመልሳል። ምናልባት አልተመለሰልኝም ብላችሁ የምታስቡት ጸሎት ካለ እግዚአብሔር በጊዜውና በቀኑ ይመልሳል። አንዳንዴም እኮ የማያስፈልግ ጸሎት እየጸለይን ነው እግዚአብሔርን እንደው እየተገዳደርን ያለ ነው። የማያስፈልግ አሁን መኪና ስጠኝ ብሎ መጨቅጨቅ በጣም ያሳፍራል። መንግስቱና ጽድቁን ሽሩ፣ ሌላው ነገር ሁሉ ይጨመርላችኋል ነው እንጂ የግዴታ መኪና ካልሰጠኝ አንተ የለም እንዴ ብሎ መጨቅጨቅ ምን ይባላል? ንብረት ስጠኝ፣ ገንዘብ ስጠኝ ብሎ መጨቅጨቅ ምን ይባላል? የቅዱሳን ጸሎት እኮ እንዲያደርግም የቅዱሳን ጸሎት ስለ ነፍስ የሚጸለይ ጸሎት ነው። የቅዱሳን ጸሎት ዓለምን እግዚአብሔር ይቅር እንዲል የሚጸለይ ጸሎት ነው። የቅዱሳን ጸሎት መንግስቱና ጽድቁን ክብሩንና ኃይሉን በረከቱን ለመቀበል የሚጸልዩ ጸሎት ነው። ከስጋዊ አስተሳሰብ ከስጋዊ ፍላጎት ወጣ ብለን ስለ ነፍስ ብቻ እስኪ እንጸልይ እናመስግነው። የዛን ጊዜ እግዚአብሔር የስጋችን ነገር ይሞላል። ስለ ስጋ ነገር አትጸልዩ እያልኳችሁ አይደለም። ነገር ግን ስለ ነፍስ ይቀድማል። ነገር ግን ስለ መዳን ይቀድማል። ነገር ግን ስለ ሰማዩ ይቀድማል። ያንን ካስቀደምን ተከታዮቹ ከኋላ ይመጣሉ። መጀመሪያ ስለ እግዚአብሔር እናስብ፣ ስለ በጉ እናስብ፣ ስለ መንግሥተ ሰማያት እናስብ፣ እግዚአብሔርን ስለ ማምለክ እናስብ። አንዳንዴ ራሳችን እንታዘብ እንጂ በጸሎት ስንቆም ኧረ እባክሽ እመቤቴ፣ ኧረ እባክሽ እንትን ቸግሮኛ፣ ብር ቸግሮኛ፣ ኧረ እባክሽ ኧረ እግዚአብሔር ዕቁብ ገብቼ መክፈል አቃተኝ፣ አንተ የለህም ወይ ተቸግሬያለሁ፣ ኧረ እባክህ እንደዚህ ወጥቼ እንደዚህ ገብቼ እንደዚህ እያልን ለምን ራሳችን ትዝብት ውስጥ እንገታለን? እንዲህ አይነት ጸሎት ይቅርብን ወገኖቼ። ወይንም ደግሞ እንደዚህ አይነት ጸሎት ወደ ኋላ የሚመጣ ነው። መጸለይ ያለብን እኮ እግዚአብሔር ለማመስገን ነው። ያለምንም ጥያቄ ያለምንም ፍላጎት ምን ጸልየው እግዚአብሔርን ለማመስገን ነው። እነዚህ አራቱ ካህናተ ሰማይ የወርቅ ዕቃ ይዘው የቅዱሳንን ጸሎት በዕጣን አድርገው በዛ አድርገው ለእግዚአብሔር መዘመር ጀመሩ። እንዲያሉ ዘመሩለት በአዲስ መዝሙር። ያቺን መጽሐፍ ልትቀበል ማኅተሟንም ልትፈታ ይገባል። ተገድለሃልና በደምም ከሕዝብና ከአሕዛብ ከነገድም ሁሉ ከወገንም ሁሉ ሰዎችን ለእግዚአብሔር ዋጅተሃልና ከእነርሱም ለአምላካችን ነገሥታትንና ካህናትን ሾምክ፣ በምድርም ሁሉ ላይ ይነግሣሉ እያሉ ይናገራሉ። ምን አሉት? ይህን መጽሐፍ ልትቀበል ይገባል።
ምክንያቱም አንተ ስለ ሰው ልጆች ኃጢአት ሁሉ ተገድለሃልና። ሰዎች እርሱ ሳይፈልግ አይደለም የገደሉት፣ እርሱ ፈልጎ፣ እርሱ የኔና የእናንተን ኃጢአት ተሸክሞ የተገደለልን አምላካችን ነው። ተገድለሃልና የሚሉት የተገደለልን ብቸኛ አምላካችን፣ የሞተልን ብቸኛ አምላካችን እርሱ ክርስቶስ ነው። በመስቀል ላይ ባፈሰስከውም ደም ከሕዝብና ከአሕዛብ ከነገድም ሁሉ ከወገንም ሁሉ ሰዎችን ለእግዚአብሔር ዋጅተሃልና፣ ለእግዚአብሔር ለይተሃልና፣ ቅዱስ አድርጋቸዋልና፣ ለመንግሥት እንዲበቁ አድርጋቸዋልና ክብር አንተ ይገባል። እነዚህን ደግሞ የለያቸውን አንደኛ ምን አደረካቸው አለ? ነገሥታት፣ ሁለተኛ ካህናት አደረካቸው ይላል። ንጉሡ አምላካችን እግዚአብሔር፣ ንጉሡ አምላካችን ክርስቶስ እኔና እናንተን ከባርነት፣ ከአጋንንት ባርነት፣ ከኃጢአት ባርነት ነፃ አውጥቶን ንጉሥ ያደረገን አምላካችን ነው። ዝም ብለን አይደለም ያመለክነው፣ ንጉሥ ስላደረገን ነው። በጣም ይገርማችኋል። አጋንንት እኮ ባሪያ ነው የሚያደርገው። ጠንቋይ ቤት ስትሄዱ ወይም ደብተራ ቤት ስትሄዱ ምን ይሏቸዋል? የሚጨመቅ ሎሚ ይሰጣቸዋል፣ ፈርስ ይሰጣቸዋል። ፈርስ እንግዲህ በእንስሳ ፈርስ ታጠብ ይላል። በደም በእንስሳ ደም ታጠብ፣ ሎሚ ጭመቅ፣ እንዲህ ራስን ታጠብ፣ ምን በግራዋ በቅጠላ ቅጠል ይሄን ብላ፣ ይሄንን ጠጣ፣ ይሄንን ታጠን ምናምን እያለ አጋንንት ባሪያ ያደርጋል። እግዚአብሔር አምላክ ግን ስጋዬን ብላ ደሜን ጠጣና ንጉሥ በሰማይ ይሁን ይላል። ክብር ለእግዚአብሔር ይሁን። አጋንንት ባሪያ አድርጎናል። አጋንንት ባሪያ አድርጎን ይገዛናል። እግዚአብሔር ግን ንጉሥ አድርጎ ይገዛናል። ክብር ለእግዚአብሔር ይሁን። ሰዎች ያልገባቸው ነገር፣ ሰዎች ያልተረዱት ነገር ጠቋራ፣ ዳኖቴ፣ ወሰንጋላ፣ ድግምት፣ ሟርት፣ መተት ባሪያ ያደርጋል። ወደ ሲኦል አውርዶ ወደ ገሃነም አውርዶ ያስራል። አጋንንት ዲያብሎስ በዛ ውስጥ ይቀጠቀጥ ይኖራል። እግዚአብሔር አምላክ ግን ስጋዬን ብላ ደሜን ጠጣ፣ መልካሙን በጎውን አትታጠብ አትታጠን፣ ብቻ ስጋዬን ብላ ደሜን ጠጣ፣ እኔ የሰጠውን ጽድቅ፣ እኔ የሰጠውን መንግሥተ ሰማያት ወርሰ ለዘላለም እንደ ንጉሥ ኮራ ብለህ ሞገስ አግኝተህ ትኖራለህ ይላል። ክብር ለእግዚአብሔር ይሁን። ክርስቲያን ተራ ሰው አይደለም። ክርስቲያን በፍጹም ተራ ሰው አይደለም። ክርስቲያን እኮ ንጉሥ ነው። ክርስቲያን እኮ በክርስቶስ የሞተለት ሕዝብ ነው። ክርስቲያን እኮ በክርስቶስ ደም የታጠበ፣ ክርስቲያን እኮ በክርስቶስ ሥጋና ደም የታተመ የተከበረ ሕዝብ ነው። እኔና እናንተን ያከበረ እግዚአብሔር ስሙ የተመሰገነ ይሁን። ማን አከበረን ወገኖቼ? ማን አከበረን? ማን ቦታ ሰጠን? ማን ንጉሥ አደረገን? ማን ካህን አደረገን? ማን አደረገን? አጋንንት ያደርጋል፣ ሰይጣን ያደርጋል፣ ዛር ያደርጋል፣ ጠቋር ያደርጋል፣ ድግምት ያደርጋል፣ መተት ያደርጋል፣ ሟርት ያደርጋል። ያደረገን ከፍ ከፍ ያደረገን ንጉሥ ያደረገን ካህን ያደረገን ጌታችን ኢየሱስ ክርስቶስ ብቻ ነው። የተመሰገነ ይሁን። ንጉሥ ያደረገን ካህን ያደረገን እርሱ አዲስ መዝሙር የሚቀኝለት እነሆ 24ቱ ካህናተ ሰማይ በፊቱ የሚሰግዱለት፣ 4ቱ እንስሳት በፊቱ የሚወድቁለት ጌታችን ኢየሱስ ክርስቶስ እኔና እናንተን አከበረን፣ በደሙ ገዛን፣ በደሙ አጀልን። እነሆ በመስቀል ላይ ሞተልን፣ ዋጋ ከፈለልን። የኔና የእናንተን ኃጢአትና በደል ተሸክሞ በመስቀል ላይ ተሰቅሎ ተገድሎ እኔና እናንተን ከፍ አደረገን። ክብር ለእርሱ ይሁን። ክብር ለእግዚአብሔር ይሁን። ክብር ለክርስቶስ ይሁን። እነሆ በጣም ይገርማቸዋል። 24ቱ ካህናተ ሰማይ፣ 4ቱ እንስሳ፣ 4ቱ እንስሳ ይህንን አዲስ መዝሙር እየዘመሩ በጉን ሲያመሰግኑ ከጀርባቸው ደግሞ እልፍ አእላፋት የብዙ ብዙ ብዙ የሆኑ ቁጥራቸው የማይታወቅ የማይለይ እግዚአብሔር ብቻ የሚያውቃቸው መላእክት ያንን ምስጋና ተቀብለው እንደዚህ ያሉ በጉን አመሰግኑት። እነሆ ለታረደው በግ ኃይልንና ባለጠግነትን ጥበብና ብርታትንም ክብርና ምስጋናም በረከትንም ሊቀበል ይገባዋል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለው
ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ እያመሰገኑት ቆዩ። በጣም ይገርማል። ይሄ ምስጋና አንድ ሰዓት የቆየ እንዳይመስላችሁ። ይሄ ምስጋና አንድ ወር የቆየ እንዳይመስላችሁ። ይሄ ምስጋና ያምልኮ ለዘላለም እነዚህ መላእክት፣ እነዚህ አራቱ ካህናተ ሰማይ ሽማግሌዎች፣ አለቆች፣ እነዚህ አራቱ እንስሶች ለዘላለም ሳያቋርጡ ያለ እረፍት ነው ይህንን ምስጋና የሚያደርጉት። ያለ እረፍት ነው የሚያመሰግኑት እግዚአብሔርን። አይደክሙም፣ አይታክቱም፣ አይሰለቹም። አመስግነናልና እንረፍ አይሉም። ጸልየናልና በቃ ብለው አይሰለቹም። አይረባቸውም፣ አይጠማቸውም። ለምን? ምስጋና ለነሱ ምግባቸው፣ ምስጋና ለነሱ መጠጣቸው፣ ምስጋና ለነሱ እረፍታቸው፣ ምስጋና ለነሱ ኃይላቸው፣ ክብራቸው ነው። ወገኔ ስታመሰግን ስትጸልይ ኃይል ነው የሚጨመርልህ፣ ክብር ነው የሚጨመርልህ፣ ብርታት ነው የምታገኘው፣ ሞገስ ነው የምታገኘው፣ ጽድቅ ነው፣ ቅድስና ነው የምታገኘው። ጸሎት አያሰለችም። አንድ ሰዓት ጸልየ ጧትና ማታ ምናልባት 30 ደቂቃ ጸልየ ምናልባት 7-8 ዓመት ጸልየ አይ በቃ ምንድነው ሰለቸኝ ደከመኝ አይኔም ብሎ ጸሎተኛ ብለ ነኝ ብለ አታስብ። ገና መጸለይ አልጀመርክም። ገና እኛ እኮ መጸለይ አልጀመርንም። እቺ 10 ደቂቃ ጸሎት ለጧት፣ እቺ 5 ደቂቃ ጸሎት ለማታ፣ እቺ ትንሽ ለምን ሰግዳት ገና እኮ እኛ አልጀመርንም። ገና መቻ መሰገን ነው። ገና መች ሰገድንለት። ቅዱሳን መላእክት ግን ሳያርፉ ሳይቀመጡ ሳይታክቱ ሳይረባቸው ሳይደክማቸው 24 ሰዓት ያለ እረፍት ያለ ማቋረጥ ቅዱስ 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 ኃይልና ባለጠግነት ክብርና በረከት ላንተ ከዘላለም እስከ ዘላለም ይገባል እያሉ ያመሰግኑታል። በጸሎት አትድከሙ፣ በስግደት እንዳትደክሙ፣ በአምልኮ እንዳትደክሙ፣ ዲያብሎስን እየቀጠቀጣችሁ ስለሆነ ብቻ እንዳትደክሙ። ለዘላለም ይህንን አድርጉ። አሁን የተጀመረ አምልኮ ነው በሰማይ የሚቀጥለው። የማይጸልይ ክርስቲያን በፍጹም መንግሥተ ሰማያት አይገባም። ስለቆረበ አይሆንም። ማያመሰግን ከሆነ ሰማይ ላይ ሄዶ ምን ያደርግ ነው? አንድ ክርስቲያን በምድር ላይ ማያመሰግን ከሆነ በሰማይ ሄዶ ምን ያደርግ ነው? እስኪ አሁን እዚያ እናመሰግን ማለት አንጸልይማ፣ በቤታችን አንጸልይም። ምን አንዳንድ ሲመቸን ሲደላን ነው የምንመጣው ቤተክርስቲያን። ሲደላን ሲመቸን ታቦት ንግስ ሲሆን ነው የምንመጣው። አንዳንዴ የራቀን ክርስትናውን አናስታውሰውም። ጸሎትማ የለም በቤታችን፣ ስግደትማ የለም። ታዲያ ሞተን በሰማይ ምን እናደርጋለን? ተመልካች ልንሆን ነው? እዛ ተመልካች የለም። እዚያውን አንዳንድ ሰው ይመጣና ጌጋውን ሰው የሚመለከተው ጌጋው ሰው ሲድን ይመለከታል። ጌጋው ሰው ሲጮህ ማን ነው የጮህ? ደግሞ ዛሬ ማን ነው? እዚህ ይመጣና እኔን የማያውቅም ከሆነ ምን አይነት ቄስ ነው? ገና ወጣት ገና ልጅ ነው እሱ። የሚያውቀው የሸመገለ ቄስ ነው። በቃ ሁል ጊዜ መንፈስ ቅዱስ በሽማግሌዎች ላይ ብቻ ያለ ይመስለዋል። እንዴት ነው አጋንንትም የሚያጮህ? በምንድን ነው ይሄ ሰው እያለ የሚገመግማል። እዚህ የምትመጣው ክትገመግም አይደለም። አንተ ማንገምጋም ያደረገ እዚህ ምንም የምንመለከተው የለም። እዚህ የምንመለከተው እግዚአብሔርን ብቻ ነው። እዚህ የምንመለከተው መንፈስ ቅዱስን ብቻ ነው። እዚህ ግምገማ የለም። እዚህ መዳን ብቻ ነው ያለው። እዚህ መከበር፣ እዚህ ከፍ ማለት ብቻ ነው ያለው። በሰማይ መዝሙር ነው ያለው። በሰማይ አምልኮ ነው ያለው። እሱም ደግሞ አይቋረጥም። በሰማይ በጣም ይገርማቸዋል። የማይቋረጥ መዝሙር በሰማይ የሚመሰገን አምላክ፣ በሰማይ የሚያመሰግኑ መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት ነው ያሉት። አንተ ማታመሰግን ከሆነ እነሱስ ምን ታደርጋለህ? ስለዚህ ዛሬ ምስጋና ጀምር። ምናልባት ያልጀመርክ ከሆነ ዛሬ ጀምር። ምናልባት ዛሬ ጀምሪ። እግዚአብሔር ዛሬ ያደረግነውን ምስጋና አይቶ ነው ለሰማዩ የሚያጨን። ቆይ ጌታችን ኢየሱስ ክርስቶስ ተደጋጋሚ ከምዕራፍ 1 እስከ ምዕራፍ 5 ባየናቸው የዮሐንስ ራእይ ትምህርቶች ላይ ድል የነሳው እያለ ይገልጸዋል። ድል የነሳው ምን ድል ነስቷል ብለናል? ዓለምን አንደኛ። ሁለተኛ ምን ድል ነስቷል? ጌታችን ኢየሱስ ክርስቶስ ኃጢአትን። ሶስተኛ ምን ድል ነስቷል? ዲያብሎስን። አራተኛ ምን ድል ነስቷል? ሞትን። ድል ነሺ ነው ክርስቶስ። በሰማይ ያሉት በክርስቶስ ዙፋን ዙሪያ ያሉትም
ድልነሾች ናቸው። አንተ እዚህ ዲያብሎስን ድል ሳትነሳ፣ አንተ እዚህ ኃጢአትን ድል ሳትነሳ፣ አንተ እዚህ የዓለምን ኃጢአት ዓለምን ኮተቷን ድል ሳትነሳ የድልነሾች ማህበር ላይ ልትከላከል አትችልም። ድል እንድንነሳ እኮ ነው በመቁጠሪያ ቀጥቅጡ፣ ጸልዩ፣ ስገዱ የምንለው። ዲያብሎስን ድል መንሳት ያስፈልጋል። ሁሌ እንደታሰሩ መኖር የለም። ክርስቶስ የድልነሾች ማህበር አለቃ ነው። ድል መንሳት ያስፈልጋል። መላእክቶች ድል ነሺ ናቸው። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። በረከቱ በሁላችን ላይ ይደርና ድል የነሳው ስንት ዓመት ነው? 7 ዓመት ድል የነሳው 7 ዓመት የተሰቃየው ቀላል እንዳይመስል። አንተ 7 ደቂቃ ብትታመም እንዴት እንደምታቆመግም ታውቃለህ። ብትታመም እየጸለይኩኝ እየሰገድኩኝ ለምን እንደምታመመው ትላለህ። ለምንድን ነው የምትቸገረው? እየጸለይኩኝ እየሰገድኩ በየገዳሙ ዞርኩ ምንም አላገኘውም። እንደው ለምንድን እንደዚህ የምፈተነው ትላለህ። ቅዱስ ጊዮርጊስ እኮ 7 ዓመት ሲባል በየቀኑ እየተገረፈ በየሰዓቱ እየተገረፈ በየወሩ በመንኮራኩ ውስጥ እየገባ እየተፈጨ ደሙ እየፈሰሰ ክርስቶስን እኔ አልክድም ማተቤን አጠብቃለሁ ብሎ 7 ዓመት ነው የተሰቃየው። እንደምናወራው ቀላል አይደለም፣ እንደምናነበው ቀላል አይደለም። 7 ዓመት ነው የተጋደለውና በ7ኛው ዓመት ድል የነሳው። ከዛ ነው በክብር ሰማዕትነት የተቀበለው። ስለዚህ ድል ስለነሳ ነው አሁን ድል እንዲነሳ እግዚአብሔር አምላክ ሰማዕቱ ቅዱስ ጊዮርጊስን በምድር ላይ ልኮ ጦር ሰጥቶት ረዞም። ቅዱስ ጊዮርጊስ እኮ በጣም ይገርማል። ጦር አለ፣ ይገርማቸዋል። የእሳት ጦር አለው። በጣም ይገርማቸዋል። ነጭ ፈረስ አለው። በሱ ከሰማያት እየወረደ ድል ስለነሳ እዚህ ያለውን ምድር ያለው እየተጋደሉ ያሉትን ክርስቲያኖች የሚታገላቸውን ዲያብሎስ የሚታገራቸውን አጋንንት የሚዋጋቸውን ሰይጣን እየወጋላቸው እየረገጠላቸው እየደመሰሰላቸው ለዘላለም እየተዋጋ ድል እየነሳ ይኖራል። ሰማዕቱ ቅዱስ ጊዮርጊስ ጠላታችሁን ይውጋላችሁ፣ ጠላታችሁን ይውጋላችሁ። ጠላታችንን በፈረስ እየመጣ ጠላታችንን በጦሩ ይውጋልን። ጠላታችንን ቅዱስ ጊዮርጊስ በጦሩ ይደምስስልን። እንደ ቀላል እንዳታዩት። ሰማዕታት ድል ነሺዎች ናቸው። በጣም ተጋድለዋል። ስለዚህ መጋደል አለብን። ክርስትና የፈተና ሕይወት ነው። እያያችሁ ነው ምን ያህል ክርስቲያን በየቀኑ እየተገደሉ እንዳሉ፣ ምን ያህል እየተገደሉ ያሉት፣ ምን ያህል ካህናት፣ ምን ያህል ምዕመናን እየታረዱ ነው። በኦሮሚያ ክልል በሰሜን ብዙ ክርስቲያን እኮ እያለቀ ነው። በደቡብ ያለው ደግሞ በመንፍቅና እየተወሰደ ነው። እኛ ግን ተኝተናል። እየተዋጋን እየተጋደልን አይደለም። ዲያብሎስ እንደፈለገ እንዲጫወትብን እያደረግን ነው። መዋጋት መጋደል ያስፈልጋል። የዛን ጊዜ ነው የድል አክሊል የምናገኘው። ድል የምንነሳው ስንዋጋ ነው። መንግሥተ ሰማያት የምንገባው ድል ስንነሳ ነው። የመጨረሻው በጣም ይገርማችኋል። ይሄን ነግራችሁ ላብቃ። የመጨረሻው 4ቱ እንስሶች እንዲህ ይላሉ፣ አሜን አሉ። አሜን። 4ቱ እንስሶች ምን አሉ? አሜን። ክብርና ምልኮ ውዳሴ ለድንግል ማርያም ልጅ ለአልፋና ለኦሜጋ ለኢየሱስ ክርስቶስ ይሁን። አሜን።